ጠቅላላ ተጭኖበት የተቀመጠ ኢትዮጵያ ህዝብ ነው። ስለዚህ ጅላቱን አማራ ኦሮሞ የሚዋጋ ከሆነ መዋጋት ነው አብረን። ለምን ኦሮሞን ተወጓል? ጠላትክን ዘላለማዊ ጠላትክን ሊወጋ ከሄደ አብረን ሄር ጅላቱን አማራ this is a politics። ይሄን ነው ትግሬዎች የማይወዱት። የሐማስን ኤርትራን ይሄን ያወዱት። ይችን ፖለቲካ አይወድም ትግሬ። እሪ ነው የሚሉ በትግራይ ቴሌቪዥን እኔ ወጥቻለሁ ይሄን በመናገር ሐቁ ግን ይሄ ነው። ይሄ የብልጽግና ደጋፊነት አያስብልም። ይሄ ብልጽግናን መደገፍ አይደለም። ትግሬ ከተኮሰ እንደገና አማራ ክልል ላይ ጦርነቱ ስለሚሆን በቀጥታ ማገር ነው ያማራፋው። አብይ ተኩሳለሁ ካለ የኢትዮጵያ ጦር መተኮስ ከጀመረ በትግሬ ላይ በወያኔ ላይ ለማለት ነው። የትግራይ ህዝብም ነፃ ይወጣል እንደውነቱ። በእውነት ስንቱ ሀብተኛ አለ መሰላችሁ? 200 ኩንታል ወርቅ በ6 ወር የሚያስተላልፉ ናቸው። የትግራይ እናት ግን ዛሬ ዳቦ የላት። ያድዋ ዘመነኛ ሴቶች ናቸው ወርቅ አንጠልጥለው የሚሄዱ እንጂ የተንቤኑ የምናምን ይሄ አውሮፓ አገውን ብትሄዱ ምንም የለው። እስካሁን ቅማል ነው የሚበለው። ስለዚህ ያችንም እናት ነፃ ማውጣት ባይዘው አማራ ቶ ይሄንን የወያኔን ተከታይና ዲስኩር አማራ እናጠፋለን ቶ ውርሳው ፈጽሞታል። ዛሬ ግን እውነተኛዋ የትግራይ እናት እኮ ራሱ ነፃ ማውጣት አለባት እኮ በእውነት መውጣት አለባት። አብይ አህመድ ወደ ወያኔ ከተኮሰ ፋኖ አብሮ ተጠቅ እያነደርከው መግባት ብቻ ነው መቀሌ ድረስ። እንደ ድሮው ቆላ ተንቤን ምናምን ተደብቆ የሚቀር ደብረጽዮን አይኖርም። በጠቅላላ ከትግራይ ከወያኔ ተቃዋሚ ትግሬዎች ጋር በማበር ፋኖ ከመከላከያ ጋር ሶስታችሁ አብራችሁ ወያኔን ድምጥማጡን አጥፍታችሁ አዲስ የትግራይ ወጣትና አመራር መወከል ብቻ በቃ። ይሄ ኢትዮጵያን ሊያስቀጥላት ሊሆን ይችላል። ልማት የሚያመጣ ነገር ነው። ጸብን የሚያቆም ነገር ነው። ጅላቱን አማራ ሁልጊዜ በጠላቶችህ ኢኮኖሚ ነው መዋጋት ያለብህ። ትግሬ እኮ ብልጡ ነው ኤርትራን አዋግቷል። አንተ ሙተ ደምተ ምንም አላገኘም። ኦሮሞ ብልጡ ነው ትናንትና ትግሬን አዋግቷል። እነሱ ግን ስልጣን ቀጥለው አንተን አፍርሰዋል። ዛሬስ ክልል ፈርሷል። ምንም የለም። ወያኔ ነው የዚህ ሁሉ የሀገሪቱ ችግር ነው ብለ ከመኪና ማፈን ጀምሮ እስከ መግደል ዘረኛ ኦሮሞች ከፊት አሰልፈው ወለጋ ላይ ጨፈጨፉ እነሱ ናቸው። ከመኪና አውርደው የሚገሉ እነሱ ናቸው። ስለዚህ አብይ አህመድ እንደውነቱ ብልጽግና እንደተመስገን ወስነው እንተኩሳለን ካሉ በእርግጠኝነት ካየናቸው ፋኖ የራሱን ኃይል አደራጅቶ በህዋት ላይ መተኮስ ብቻ ያኮረፈው ፋኖ ቀጥ ብላ አፋባን ለመደምሰስ መነሳት ቀጥ ብላ አብይ እንደግፈ ማርገብገብ በዚያው ቀይ ባህርን ከፍተው ትመጣለ። የሻዕቢያ መንግስት ታሪኩ ነው ይቀራል። አሊያ ግን አብይን የመረጥነው ሁለቱን ሊግባቡ ከሆነ አማራ ከስራል። አብይ እችን ካላደረገ ሪኮንሲሌሽን ብሎ ኔጎሽዬሽን ከፈጸመ አማራ ጠፋ። ኖ ህዋት መጥፋት አለበት። ይሄን ካረገ ኢትዮጵያን ታፈርሰዋለ። ታጥቋል አማራ። አሁን ይቺ ፖለቲካ ነው። አብይ አልተኩስም ካለ ወደ አብይ ነው የምተኩስ። ትግሬን ታግደውና ክልሉን አጽድተህ በቀጥታ ወደ ኦሮሚያ ክልል ይሄን እናወድማለን። አማራ ሁለት አማራጭ አለው። አብይ አህመድ በህዋት ላይ ከተኮሰ ከአብይ ጋር ሆኖ መውጋት ነው፣ ራሱን ማትረፍ ነው፣ ማጥፋት ነው ጠላቱ። ከዚያ ወደ አብይ ቤት ይቻላል። ያ ካልሆነ ግን አታለው እነ ደብረጽዮን ኢትዮጵያ ብለው የዜግነት ፖለቲካ ብለው ከመጡ ሁለቱም ወንጀለኞች ናቸው። አማራን አድቅቀውታላ፣ አፍርሰውታላ። ይሄን ኦርቶዶክስ ውስጥ ያለውን ያልገባውን አማራ አምጥተው ህገ መንግስት ቀየር ምናምን ብለው ካፈናቀሉን በኋላ ቢመጡ እኛ ከኢኮኖሚ ውጭ ስለሆን ክልሉ ስለፈረሰብን ዳውነን ነው የምንቀጥለው። ስለዚህ ቂጣችን እያከክን የምንቀጥል ህዝቦች ነን ማለት ነው። ስለዚህ አይሆንም፣ ኢትዮጵያ ትፈርሳለች።
በዚህ ጉዳይ ላይ አርሶ አደሩ የአማራ ገበሬ ህዋትን የሚቃወመውን ታጋይ ደግፉት፣ እንጀራ ብሉት፣ አጠጡት፣ የውስጥ ሱሪ ቀይሩለት፣ ካላችሁ ተካፍላችሁ ብሉ። የእናንተ ነዋ። እሱን አናጠፋውን። ቀስተ ደመናው ፋኖ የገብሬ ጦር ነው። በጎዛ አለቃ እየተመራ ነው። ይሄ እኛ ኃይል ነው። ነገም ትግሬ ቢመጣ የሚያግደው ነው። አብይም ቢመጣ የሚዋጋ ነው። ወደ አብይም የሚሄድ ነው። የአማራ ገበሬ የአማራ ህዝብ ይሄን ኃይልህ ያንተ ልጅ ነው። ካፋባን ውጭ ያለው የማይዘርፈው የማይገለው ለአማራ ብሎ ደሙን የሚለግሰው እሱ ያንተ ኃይል ነው። እሱን ደግፍ። በውስጥ መስመር አብላው፣ ውሃ ጠጣው፣ ቆሎ ስጠው፣ ሽምብራ ቋጥርለት፣ በሶ ስጠው፣ ሸበጣ አቀብለው፣ ፎጣ ስጠው፣ ጥይት አቀብለው፣ በቅምጫና ጠላ አቅርብለት። ያ ያንተ ታጋይ ነዋ። አስረግጬ ነው የምነግርህ አማራ፣ ይሄ ያንተ አካል ነው። የአፋባን የሚባለውን ግን ብልጽግናን እያሳደር ግንባሩ በለው ትግሬን አመጣለሁ የሚል ኃይል መጥፋት አለበት። ሌላው እጃችሁን በፋኖ ትግል ያስገባችሁ ብዙ የአማራ ቢሊዮነሮች ባለሀብቶች እንዳላችሁ እናውቃለን። አስረግጬ መጨረሻውን እነግራለሁ። ወዴትም አታመልጠም። የአማራ ሀብታ እናውቃለን፣ መረጃው አለን። እጃችሁን በፋኖ ትግል ያስገባችሁ ብዙ ባለሀብቶች እንዳላችሁ እናውቃለን። ማን ማን እንደሆናችሁ በስም ዝርዝር አለኝ። እንዳማረባችሁ ለህዝባችሁ ብትሰሩ ይሻላችኋል። ለአማራ ህዝብ ብትቆሙ ይሻላችኋል። ነፃ ብትዋጡት ይህን ህዝብ ይሻላችኋል። ነገ እናንተን ይገላችኋል። ነገ እናንተን ያስራችኋል። ነገ እናንተን ሀብታችሁን ያቃጥላል፣ ይዘርፋችኋል። ፋኖ ራሱ ገበሬ በፋኖ ትግል ውስጥ እጃችሁን ያስገባችሁ የአማራ ባለሀብቶች ይሄ መልእክቴ ለእናንተ ነው። በስም ዝርዝር እናውቃቸዋለን። ማን ምን እንደሚሰራ እናውቃለን። ለህዝባችሁ ብትሰሩ መልካም ነው። የፋኖን ትግል እጃችሁን አስረዝማችሁ የበተናችሁ አላችሁ፣ እምትዘውሩ አላችሁ። እጃችሁን ከአማራ ፋኖ ላይ ከእውነተኛው ከአማራ ገበሬ ትግል ላይ አንሱ ብያለሁ። ስም ዝርዝር አለኝ። እያንዳንዳችሁ የአማራ ባለሀብቶች ምን እንደምትሰሩ በሪኮርድ በቴክስት በመላላክ በሶሻል ሚዲያ ተይዛቸዋል። በስልክ ቅጅ ይዘናቸዋል። በባንክ ገንዘብ የያዝናቸዋል። ለህዝባችሁ እንዳማረባችሁ ብትሰሩ መልካም ነው። ከዚያ ውጭ ግን በአማራ ፋኖ እጃችሁን ሰዳችሁ የአማራ ባለሀብቶች እየቀለዳችሁ አትቀጥሏት። ማስጠንቀቂያ ነው። ቀጣይ እመጣበታለሁ። እምቢ ካላችሁ በስም ዝርዝር እያወጣው ነው የማሰጣህ። የአማራ ባለሀብት ምንም አልምርህም። ከአማራ ህፃናት ግድያ ከአማራ ገበሬ አገር አልባነት እናንተ አትበልጡ። የእናንተ ገንዘብ ከገበሬው የተዘረፈ ነው። የእናንተ ገንዘብ ከኢትዮጵያ ድሃ ህዝብ የተገኘ ነው። የእናንተ ገንዘብ በገበሬው ላይ ተነስታችሁ ነው ዛሬ ቢሊዮነር የሆናችሁ። ጥሩ ነው። ብዙ ቢሊዮነር አማራ እንዲኖር እንፈልጋለን። እጃችሁን ግን ያስገባችሁ በአማራ ፋኖ ትግል ላይ ቢሊዮነሮች ሀብታሞች አላችሁ። አንድ ሰው ብቻ አይደል፣ ብዙ ናችሁ። እመኑ። የእናንተ ስም ሊስት አለኝ። ከፋኖ ጋር ምን እንደምታረጉ አውቃለሁ። አስረግጬ ነው የምነግርህ። የዛሬ ፕሮግራሜን ጨርሻለሁ። ጋላችሁ መስጠት እችላለሁ። ጄም ካለ በቋሚነት እኔ ጋር የምትመጡ የምትናገሩ ሰዎች ፔንታጎን ካለሽ ምልክት አሳዩ ወይ ጻፊልኝ። ፔንታጎን